ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ የሆነ የእንግሊዘኛ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ በቀላል መንገድ እንግሊዘኛን ለማንበብ የሚረዱ ጠቃሚ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛን ተረድተን ማንበብ መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ። በዋናነት አናባቢዎችን በአጭር ድምጽና በረጅም ድምጽ እንዴት ማወቅ እንደምንችል፣ ድምጻቸው ምን እንደሆነ፣ አምስቶችን አናባቢ ድምጻቸው በአጭርና በረጅም ድምጽ ምን ማለት ነው፣ ድምጻቸው እንዴት ነው የሚለውን በደንብ እናያለን ማለት ነው። ስለዚህ ቪዲዮ እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ኤግዛምፕልም እየሰጠን ምሳሌዎችን እየሰጠን እንዴት በቀላል መንገድ ማንበብ መጻፍ እንደምንችል ስለምናይ ቪዲዮውን በድጋሚ ማየት እስከ መጨረሻው ማየት እንዳትረሱ ማለት ነው። ኦኬ እንግዲህ እንደነገርኳችሁ እዚህ ጋር የምታዩዋቸው ምንድናቸው? አናባቢዎች አሉ። አናባቢዎች ስንት ናቸው? አናባቢዎች ስንት ናቸው ማለት ነው? 5 ናቸው። ኤ ኢ አይ ኦ ዩ እነዚህን አምስቶችን መጀመሪያ መያዝ አለባችሁ። አናባቢዎቹ ከ26ቱ ፊደሎች አምስቶቹ አናባቢ ይባላሉ። የተቀሩት ምንድናቸው ማለት ነው? ተነባቢ ይባላሉ። ስለዚህ በዋናነት እንግሊዘኛን ለማንበብ ማወቅ ያለባችሁ እነዚህ ነው ማለት ነው፣ አምስቶችን። ስለዚህ እነዚህ አምስቶቹ ኤ ምን አይነት ድምጽ አላት? በአጭር ድምጽ። አጭር ድምጽ ማለት አንድ አናባቢ ሲኖረው፣ ለምሳሌ የሆነ ቃል አለ፣ ከዛ ቃል ላይ አንድ አናባቢ ብቻ ካለው አጭር ድምጽ ነው እንለዋለን ማለት ነው። ስለዚህ ኤ ምን አይነት ድምጽ አለው ማለት ነው? በአጭር ድምጽ ወይም አንድ አናባቢ ብቻ ሲኖረው አ ሚል ድምጽ አለው። እንዴት ነው የሚለውን በኋላ በኤግዛምፕል እናያለን ማለት ነው። ስለዚህ ኤ ምን ሚል ድምጽ አለው? አ ሚል ድምጽ አለው ማለት ነው። አ ሚል ድምጽ አለው። ኢ ደግሞ ምን ሚል ድምጽ አለው ማለት ነው? ኤ ሚል ድምጽ አለው። ኤ ብለን እናነባዋለን ማለት ነው፣ አንድ አናባቢ ብቻ ሲኖር። በኋላ እናያለን። አይ ደግሞ ምን ብለን እናነባለን? እንደ ኢ እናነባታለን። አይን እንደ ኢ ማንበብ። ከዛስ ኦ ሁለተኛ ድምጽ አለው፣ እንደ ኦ ይነበባል፣ እንደ አ ይነበባል፣ በአጭር ድምጽ አንድ አናባቢ ብቻ ሲኖረው ማለት ነው። ከዛ ደግሞ ዩ ደግሞ ስንተኛ ድምጽ አለው? ኡ ሚል ድምጽ አለው። ኡ ሚል ድምጽ አለው፣ አንድ ነው ማለት ነው። በአጭር ድምጽ ኡ ሚል ድምጽ አለው ማለት ነው። ስለዚህ እነዚህን በአጭር ድምጽ ማለት አንድ አናባቢ ሲኖረው በኋላ እናያለን፣ ቃላቶችን እየመሰረትን ማለት ነው። ስለዚህ እዚህ ጋር ደግሞ የምታዩት ምንድነው? በአናባቢዎች በረጅም ድምጽ እንዴት ነው? ረጅም ድምጽ ማለት ደግሞ ሁለት ወይም ከዛ በላይ አናባቢ ካላቸው ከቃሉ ማለት ነው። ከቃሉ ሁለት ወይም ከዛ በላይ አናባቢ ካለው ምንድነው እንላለን ማለት ነው? ረጅም ድምጽ ነው እንላለን። ስለዚህ በዛን ሰዓት ምን ብለን ማንበብ አለብን ማለት ነው? አሁን ለምሳሌ ኤ እዚህ ጋር እንዴት ነበር ያነበብናት? እንደ አ ነበር ያነበብናት። እዚህ ጋር ደግሞ ይቀየራል። እንደ ኤ ነው የምናነባት ማለት ነው። እንደ ኤ። ከዛስ እንደ ኤ ያነበብናት። እዚህ ጋርስ ኢን እንዴት ነበር ያነበብናት? እዚህ ጋር እንደ ኤ ነበር። አሁን ደግሞ ራሷን እንግሊዘኛውን ኤ ብለን ነው የምንጠራት። አያችሁ እዚህ ጋር ልዩነቱ። በረጅም ድምጽ ከሆነ ራሳቸውን እንግሊዘኞችን ድምጻቸው ነው የምንጠራቸው። ቻውን ኤ ነች አይደል? ኤ ሚል ድምጽ ነው ያላት። ኢስ ኢ ነች። ስለዚህ ኢ ሚል ድምጽ ነው ያላት ማለት ነው። ሌላ አይቀየርም ማለት ነው። አይም በተመሳሳይ አይ ሚል ድምጽ አላት ማለት ነው። አይ ሚል ድምጽ አላት። ስለዚህ ኦ ደግሞ ሁለተኛ ድምጽ አለው፣ እንደ ኡም ይነበባል፣ እንደ አም ይነበባል ማለት ነው። እንደ ኡም እንደ አም እናነበዋለን ማለት ነው። ስለዚህ ሁለት አናባቢዎች ሁለት ድምጽ አለው ማለት ነው። ከዛ ኦ ላይ ስንሄድ ደግሞ ዩ ማለት ነው። ዩ ደግሞ ሁለተኛ ድምጽ አለው፣ እንደ ኡም እንደ አም ይነበባል ማለት ነው፣ በረጅም ድምጽ ማለት ነው። ስለዚህ እንዴት ነው አሁን በቀላል መንገድ ማወቅ የምንችለው የሚለውን እነዚህን የግድ ማወቅ አለባችሁ። እነዚህን አናባቢዎችን ድምጻቸውን ካወቃችሁ ማንኛውም ነገር ለማንበብ በጣም ይቀላችኋል ማለት ነው። ስለዚህ አብዛኞቻችሁ የምትቸገሩ አናባቢዎችን በአጭርና በረጅም ድምጽ እንዴት ማወቅ፣ እንዴት ነው የምናነባቸው፣ ድምጻቸው እንዴት ነው የሚለውን ስለማታውቁ ነው አብዛኞቻችሁ ለማንበብና ለመጻፍ የምትቸገሩ ማለት ነው። ስለዚህ ለዚህ ይሆናል ብዬ ያሰቡትን ትምህርት ነው ይዤላችሁ መጣሁ። አሁን ደግሞ በእያንዳንዱ አረፍተ ነገሮችን እየሰራን ቃላቶችን እየመሰረትን እናያለን ማለት ነው። ስለዚህ እዚህ ጋር ሪቫይዝ እናድርገው። አናባቢ በአጭር ድምጽ ነው እዚህ ጋር። አሁን ለምሳሌ ኤ አ ብለን እናነባዋለን ማለት ነው። ኤ እንደ አ እንደሚነበብ አይታችኋል። ከዛስ ኢ እንደ ኤ እንደሚነበብ፣ አይ እንደ ኢ እንደሚነበብ፣ ኦ እንደ ኦም እንደ አም እንደሚነበብ አየ። ከዛ ዩ ደግሞ እንደ ኡ እንደሚነበብ አይተናል ማለት ነው። ይሄ ምን ሲሆን ነው? አናባቢ በአጭር ድምጽ ሲሆን። ያ ማለት አጭር ድምጽ ነው የምንለው ከቃሉ የሆነ ቃል አለ፣ ከዛ ቃል ላይ አንድ አናባቢ ብቻ ሲኖር ማለት ነው። ለምሳሌ ኤ ብቻ ከሆነ ኤ ብቻ እናነባለን፣ ሌላ አናባቢ ኢ ኦ ዩ ምናምን ከሌለ ማለት ነው። ስለዚህ በዛን ታይም ኤ አ ብለን አነበብናል። ኢን እንደ ኤ፣ አይን እንደ ኢ፣ ኦን እንደ ኦም እንደ አም እናነባለን ብያችኋለሁ። ዩ ደግሞ እንደ ኡም ይነበባል ብያችኋለሁ። ስለዚህ ይሄን በደንብ ያዙ ማለት ነው። እነዚህን እየጻፋችሁም ቢሆን ተለማመዱ፣ መያዝ አለባችሁ ማለት ነው መጀመሪያ።
ከዛስ ኤ በረጅም ድምፅ ማለት ነው። በረጅም ድምፅ እዚህ ጋር ተቃራኒ ማለት ነው። ኤን ራሷ እንግሊዘኛዋን ኤ ብለን የምንጠራባት ሰዓት ይኖራል። ያ ማለት ሁለት ወይም ከዛ በላይ አናባቢ ካለው ከቃሉ ማለት ነው። የሆነ ቃል አለ። ከዛ ቃል ላይ ሁለት ወይም ከዛ በላይ አናባቢ ካለው ምንድነው ብለን እናነባዋለን? ኤ ሚል ድምፅ አላት ማለት ነው። ኤ ሚል ድምፅ አላት ማለት ነው። ኢ ደግሞ አሁንም ኢ ሚል ድምፅ አላት ማለት ነው። አይም አይ ሚል ድምፅ ነው ያላት ራሷ ማለት ነው። ኦም እንደ እንደ አም ይነበባል ማለት ነው። ዩ እንደምን ነው የሚነበብ? እንደ ዩ ነው። ይቅርታ እዚህ ጋር እንደ ዩ ነው የሚነበበው ማለት ነው። እንደ ዩ ነው የሚነበበው በአጭር ድምፅ እንደ ዩ። እዚህ ጋር ነው እንደ የሚነበበው ማለት ነው። እዚህ ጋር ግን እንደ አም ይነበባል፣ እንደ ዩ ይነበባል ማለት ነው። ዩ ብላችሁ አስተካክሉት ማለት ነው። ስለዚህ በዚህ መልኩ ትይዛላችሁ። ከዛ አሁን ቃላቶችን ስንመሰረት በደንብ ይገባችኋል ማለት ነው። ስለዚህ ቃላቶችን ልንመሰረት ነው። አሁን መጀመሪያ እነዚህን በደንብ ያዙ። ከዛ ቃላቶችን ደግሞ በዚህ መሰረት አሁን በነገርኳችሁ መሰረት አናባቢ ኤ፣ አናባቢ ኢ በረጅምም በአጭር ድምፅም በደንብ ስለምናይ አሁን ቀጣይ አሁንም በድጋሚ እስከ ቪዲዮ እስከ መጨረሻ ማየት እንዳትረሱ ማለት ነው። እሺ ውድ ቤተሰቦች አሁን ደግሞ አናባቢ ኤን በአጭርና በረጅም ድምፅ እንዴት ማወቅ እንደምንችል ድምፃቸውን እንዴት በቀላል መንገድ ማወቅ እንደምንችል የምናይበትን ትምህርት እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንግዲህ አናባቢ ኤ በአጭርና በረጅም ድምፅ አናባቢ ኤ በረጅም ድምፅ በአጭር ድምፅ ማለት ምን ማለት ነው? አናባቢ ኤ በአጭር ድምፅ ማለት አንድ አናባቢ ብቻ ሲኖረው ከቃሉ አንድ አናባቢ ብቻ ካለው ምንድነው ማለት ነው? ድምፁ አጭር ነው ማለት ነው። ሉክ ይህን እዩ። እዚህ ጋር የጻፉላችሁን ቃላቶች እዩ። ምን ያላቸው ማለት ነው? አንድ አናባቢ ብቻ ነው ያላቸው። ኤ ብቻ ነች። እዚህ ጋርም ኤ፣ እዚህ ጋርም ኤ፣ ኤ ኤ ኤ ኤ ናቸው ማለት ነው። ስለዚህ አንድ አናባቢ ብቻ ነው ያለው ማለት ነው። ስለዚህ በዚህ ሰዓት ድምፁ ያጥራል። በዚህ ሰዓት ኤን ምን ብለን እናንብባት ነው ጥያቄው። ምን ብለን ማንበብ አለብን? ኤን አ ሚል ድምፅ አላት ማለት ነው። ልክ እንደ አ ነው የምናነባት ማለት ነው። ስለዚህ አንድ አናባቢ በሚኖርበት ሰዓት ኤን እንደ አ እንደምናነባት መያዝ አለባችሁ ማለት ነው። ስለዚህ እዚህ ጋር እናንብባው። ለምሳሌ ሲ ኤ ኤን አለ። ሲ ኤ ኤን ምን ብለን እናንብባው? ካን 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 ማለት ምን ማለት ነው? ካን ስንል መቻል እያልን እዚህ ጋር ሲኤን እንደምናነብናት ማለት ነው። አሁን እንደ ካን ያነብናት ማለት ነው። ከአን ካን ወደዚህኛው ስትሄዱ ደግሞ በረጅም ድምፅ ኤን እንዴት እናንብባት? ሁለት ወይም ከዛ በላይ አናባቢ ካለው ኤን ራሷን እንግሊዘኛዋን ኤ ብለን ነው የምንጠራት ማለት ነው። ድምጿ ኤ ሚል ድምፅ አላት። ስለዚህ እዚህ ጋር ሲኤን አሁን እንደምን ማንበብ አለብን ማለት ነው? እንደ ኬ ነው እንጂ እንደ ካ እናነባትም። አ ሚል ድምፅ አናገኝም። ኤ ሚል ድምፅ ነው ያላት ማለት ነው። ኬን ብለን አነበብነው ማለት ነው። አያችሁ ልዩነቱ? እዚህ ጋር አ ሚል ድምፅ አለው፣ እዚህ ጋር ደግሞ ኤ ሚል ድምፅ አለው። ልዩነቱ እዚህ ጋር ሁለት አናባቢ ስላለው ድምፁ ይረዝማል ማለት ነው። እዚህ ጋር ደግሞ አንድ አናባቢ ብቻ ስላለው ድምፁ ያጥራል ማለት ነው። ስለዚህ እዚህ ጋር እንደ አ ነበርን፣ እዚህ ጋር እንደ ኤ ራሷን ኤ ብለን ማንበብ ማለት ነው። ያ ወደዚህኛው እንሂድ። አሁንም ፒን እንደ ፕ ማንበብ፣ ኤልኤን ላ፣ ኤንን ን ብለን ማንበብ። ፕላን ማለት ምንድነው? እቅድ ማለት ነው። እዚህ ጋር አሁን እንደምናነብባችሁ እንደ አን ያነብብናት ኤን አ ሚል ድምፅ አላት ማለት ነው። ፕላን ብለን ያነበብነው። እዚህ ጋርስ ፕ ል ኤ ን ፕሌን አያችሁ። እዚህ ጋር ደግሞ ኤ ሚል ድምፅ አለው ማለት ነው። ፕሌን ብላችሁ ማንበብ መቻል አለባችሁ ማለት ነው። ስለዚህ እዚህ ጋር ኤ ሚል ድምፅ አለው። ሁለት ወይም ከዛ በላይ አናባቢ ካለው ኤ ሚል ድምፅ ነው ያለው ማለት ነው። ኤ እዚህ ጋር ደግሞ አንድ አናባቢ ብቻ ካለው ኤ ምን አይነት ድምፅ አለው ማለት ነው? አ ሚል ድምፅ ነው ያለው። ሚለውን ብቻ መያዝ ነው የሚጠበቅባችሁ ማለት ነው እናንተ። ስለዚህ እዚህ ጋር ምን ብለን እናንብበው? ሲኤን እንደምን ማንበብ አለብን? ሲኤን እንደ ካ አረን ር ካር አሁንም አ ሚል ድምፅ አለው። ካር ማለት መኪና ማለት ነው። ከዛ እዚህ ጋር ስትሄዱ ሲኤ አር ኤ ስንት አናባቢ አለው? ሁለት አናባቢ አለው። ሁለት አናባቢ ካለው ድምፁ ረጅም ነው ማለት ነው። ስለዚህ ኤን ምን ብለን ማንበብ አለብን ማለት ነው? እንደ ኤ ነው የምናነባት፣ እንደ አ እናነባትም። ስለዚህ ሲኤን ኬ አርኤን ር ኬር ማለት ጥንቃቄ መጠንቀቅ ማለት ነው። እሺ ስለዚህ ኬር ብለናል ነው። ኤ ሚል ድምፅ አለው፣ እዚህ ጋር አ ሚል ድምፅ አለው ማለት ነው። አንድ አናባቢ ሲኖረው ያ ወደዚህኛው እንሂድ። አሁንም ሲኤን እንደምናንብባት እንደ ካ ቲን እንደ ት ማንበብ ካት ማለት ምንድነው? ድመት። እዚህ ጋርስ ኤስኤን እንደምናንብባት እንደ ሳ እናነባትን፣ ምክንያቱም ሁለት ስለሆነ ኤ ሚል ድምፅ ስለሚኖራት ኤስኤን ሴ ኤምኢን ም ብለን ማንበብ። ሴም ማለት ተመሳሳይ ማለት ነው። ተመሳሳይ
ስለዚህ እዚህ ጋር አሁንም ኤስኤን እንደ ሴና ነበው እንደ ሳና ነበው ኤ ሚል ድምጽ አለው ማለት ነው። እዚህ ጋር ሴም ሴም። ያ እዚህ ጋርስ ኤስኤን እንደምናንብባት እንደ ሳ እንደ ሳ፣ ዲን እንደ ድ፣ ሰአድ ሳድ። ሳድ ማለት ምንድነው? ማዘን መከፋት ማለት ነው። አሁንም እዚህ ጋር አ ሚል ድምጽ አለው። እዚህ ጋር ስንሄድ ደግሞ ምን ሚል ድምጽ አለው ማለት ነው? ቲኤል እንደ ቴ ማንበብ፣ ኬኤን እንደ ክ፣ ቴክ 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 ማለት ምንድነው? መውሰድ ማለት ነው። መውሰድ። ያ ወደዚህኛው ስንሄድስ ኤስኤን እንደምናንብባት እንደ ሳ እንደ ሳ፣ ኤልን እንደ ል፣ ቲን እንደ ት፣ ሰአልት ሳልት 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 ማለት ምንድነው? ሳልት ማለት ጨው ማለት ነው። እዚህ ጋርም አሁንም አ ሚል ድምጽ አለው። እዚህ ጋር ደግሞ ስትሄዱ ኤልኤን ሌ፣ ቲኢን ት፣ ሌት 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 ማለት ማርፈድ መዘግየት ማለት ነው። ስለዚህ እዚህ ጋር ኤልኤን ሌ የሚል ድምጽ እንዳላት ላ ብለን ስለማናነብ፣ ምክንያቱም እዚህ ጋር አሁን ኢ ባትኖር ኖሮ ላ ብለን እናነበው ነበር። እዚህ ጋር ግን ኢ ስላለች ሁለት ስለሆኑ አናባቢዎቹ ኤልኤን ሌ ብለን ማንበብ እንችላለን ማለት ነው። ስለዚህ ሌት ብለን አነበብን ማለት ነው። ይሄኛውስ ኤልኤን እንደምናንብበው እንደ ላ፣ ኤንን እንደ ን፣ ዲን እንደ ድ፣ ላንድ 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 ምንድነው? መሬት ማለት ነው። ስለዚህ እዚህ ጋርም አሁንም አ ሚል ድምጽ አለው አንዳንድ ብቻ ስላለ ስለዚህ ላንድ ብለን አነበብን። ያ እዚህ ጋር ሳይሆን ለምሳሌ እንደዚህ ቢሆን ይሄን አሁን እንዴት ታነቡታላችሁ? ስንት አናባቢ ያለው? ሁለት አናባቢ ያለው አይደለ? ስለዚህ ድምፁ ምንድነው ማለት ነው? ፒ እንደ ፕ ማንበብ፣ ኤልኤን እንደ ላ ነው ወይስ እንደ ሌ ነው የምናነበው? እንደ ሌ ነው። ምክንያቱም ሁለት ናቸው አናባቢዎች ኤ የሚል ድምጽ ስለሚኖረው ሁለት አናባቢ በሚኖርበት ሰዓት ሌ ብለን ኤ ብለን ስለምናነበው ኤ ማለት ነው። ስለዚህ ፕሌስ ብለን ነው የምናነበው። ፕሌስ ማለት ቦታ ማለት ነው። ቦታ። ያ እንግዲህ ዛሬ ያየነው አናባቢ ኤን በአጭር ድምጽና በረጅም ድምጽ እንዴት ማወቅ እንችላለን የሚለውን አይተናል ማለት ነው። እንግዲህ አናባቢ ኤ በአጭር ድምጽ ምንድነው? እንዴት ነው የምናነበው? ድምጹስ እንዴት ነው የሚለውን አየን። በረጅም ድምጽ እንደዚሁ። ስለዚህ አሁን በቀላሉ ለመለየት አናባቢዎችን ለማወቅ ከፈለጋችሁ ምን ማድረግ አለባችሁ ማለት ነው? እዚህ ጋር ስንት አናባቢ ያለው የሚለውን ትይዛላችሁ። አንድ አናባቢ ብቻ ካለው ድምጹ አጭር ነው ማለት ነው። ስለዚህ በዚህ ሰዓት ምን ማድረግ አለባችሁ? ኤን እንደ አ ማንበብ አለባችሁ። አንድ አናባቢ ብቻ ከቃሉ አሁን ከዚህ ከምታዩቸው ቃላቶች ላይ አንድ አናባቢ ብቻ ካለው ይሄ ድምጹ አጭር ነው። ስለዚህ ኤን እንደምን ማንበብ ትችላላችሁ ማለት ነው? እንደ አ ነው የምታነቡት ማለት ነው። ወደዚህኛው ስትሄዱ ደግሞ በረጅም ድምጽ ኤን ምን ብላችሁ ማንበብ አለባችሁ? ኤ ብላችሁ ነው የምታነቡት። ምክንያቱም ሁለት ወይም ከዛ በላይ አናባቢ ታገኛላችሁ ከቃሉ እዩ። አሁን ለምሳሌ እዚህ ጋር ሁለት አናባቢ አለ፣ ሁለት አናባቢ አለ። ስለዚህ በዚህ ሰዓት ድምጹ ረጅም ነው ማለት ነው። ስለዚህ ኤ ምን አይነት ድምጽ አለው ማለት ነው? ልክ እንደ አ ሳይሆን ማንበብ ያለብን እንደ ኤ ብለን ነው ማንበብ የምንችለው ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። ቀጣይ ደግሞ የኢን ኦ ዩን ሁሉንም አናባቢዎች እናያቸዋለን ማለት ነው። ስለዚህ ዛሬ አናባቢ ኤን በአጭርና በረጅም ድምጽ አይተናል ማለት ነው። እናንተ በዚህ መልኩ መለማመድ አለባችሁ ማለት ነው። እና ደግሞ ኦንላይን ለምትፈልጉ ቤተሰቦች ደግሞ እዚህ ጋር ቁጥር አስቀምጬላችኋለሁ። በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ኦኬ ዛሬ ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ ይመቻችሁ።